ሰላም ለእናንተ ይሁን ቅዱሳን። ፕሮፌት ዳኒ ነኝ። ዛሬ ከኔ ጋር አንድ እግዚአብሔርን ቃል እንመለከታለን። ማካፈላችሁ ክፍል ያለው መክብብ ምዕራፍ 9 ከቁጥር 13 እስከ 18 ያለ ክፍል ነው። በጣም ጥቂት ክፍል ግን ደግሞ ሰፊ ነገር የያዘ ሐሳብ ነው። አነባዋለሁ። በጌታ በኢየሱስ አነባለሁ። ከፀሐይ በታችም ይህን ጥበብ አየሁ፣ እርሷም በእኔ ዘንድ ታላቅ መሰለችኝ። ታናሽ ከተማ ነበረች፣ ጥቂቶች ሰዎችም ነበሩባት። ታላቅ ንጉሥም መጣባት፣ ከበባት፣ ታላቅ ግንብም ሰራባት። ጠቢብ ድሃ ሰውም ተገኘባት፣ ያችንም ከተማ በጥበቡ አዳናት። ያን ድሃ ሰው ግን ማንም አላሰበው። እኔም ከኃይል ይልቅ ጥበብ ትበልጣለች፣ የድሃው ጥበብ ግን ተናቀች፣ ቃሉም አልተሰማችም አልኩ። በሰነፎች መካከል ከሚጮህ ከገዢ ጩኸት ይልቅ የጠቢባን ቃል በጸጥታ ትሰማለች። ከጦር መሳሪያዎች ይልቅ ጥበብ ትሻላለች፣ አንድ ኃጢአተኛ ግን ብዙ መልካምን ያጠፋል። ዛሬ የጠቢቡ እንቅፋቶች በሚል ርዕስ የእግዚአብሔርን ቃል እንመለከታለን። በዚህ ስፍራ ላይ እንግዲህ ሰለሞን ባየው የጥበብ መረዳት አንድ ነገር አስቀመጠልን። ምን አለ? ታናሽ ከተማ ነበረች አለ። በዚህ ታናሽ ከተማ ውስጥ ጥቂቶች ሰዎች ይኖሩባት ነበር። የሰዎቹን ቁጥር አይናገርም። ታናሽ ነች፣ ጥቂቶች ሰዎች ይኖሩባት ነበር የሚለው ግን አንድ ታላቅ ንጉሥ መጣባት፣ ከበባት፣ ምሽግ ሰራባት እያለ ይናገር። በከበባ ውስጥና በምሽግ ውስጥ ያለች አንድ ታናሽ ከተማ እንመለከታለን። ለምንድን ነው የተከበበችው? ለምንድን ነው ምሽግ የተሰራባት? ታናሽ ስለሆነች ይላል። ታናሽነት አንዳንዴ ለጠላት በር ይከፍታል፣ ለክፉ በር ይከፍታል እና ታናሽ ስለሆነች መጥቶ ከበባት ይላል። እና በዚች በተከበበች ከተማ ውስጥ ግን አንድ ጠቢብ ግን ድሃ ሰው ተገኘባት እያለ ይናገራል። ከተማዋን የሚታደግ ሰው በታጣ ጊዜ ይህ ሰው እኔ ጋር መፍትሄ አለ ብሎ በቃ ምኑን ይዞ? ጥበቡን ይዞ በሚያስገርም ሁኔታ በጥበቡም ከተማዋን አዳናት እያለ ይናገራል። በምን አይነት ጥበብ ከተማዋን እንዳዳናት ባይናገርም ግን መጽሐፍ ቅዱሳዊ መርህ ግን አለ። መጽሐፍ ቅዱሳዊ ብርሃን ግን አለ። መጽሐፍ ኤርምያስ ላይ ሲናገር ምን ይላል? ከካህን ሕግ አይጠፋም፣ ከነቢይ ቃል አይጠፋም፣ እንዲሁም ደግሞ ከጠቢብ ምክር አይጠፋም እያለ ስለሚናገር ይህ ሰው የሚያስገርም ምክር ለገሰ። ከተማዋ ነፃ የምትወጣበት ከበባ የሚበተንበትን ምክር ለገሰ። በምክሩ ሄዶ ያችን ከተማ ምን አደረጓት? ነፃ አወጧት። አሁን ከዚህ በኋላ ያለውን በደንብ እንድሰሙ ፈልጋለሁ። ውጤቱ ነው ሰለሞንን ያስገረመው። ይሄ ሰው ከተማን ነፃ ካወጣ በኋላ አንደኛ ይላል ናቁት ይላል፣ ሁለተኛ አላስታወሱትም ይላል፣ ሶስተኛ አላዳመጡትም ይላል። መናቅ፣ መረሳት፣ አለመደመጥ አጋጠመው እያለ ይናገራል። ለምንድን ነው ይሄ ጠቢብ ድሃ ሰው ከተማን በጥበቡ ታድጎ የተናቀው፣ ያልተደመጠው እንዲሁም ደግሞ የተረሳው ስንል ሁለት ቁልፍ ነገሮች እንመለከታለን። በህይወቱ እንቅፋት የሆኑበት ሁለት ነገሮች አሉ ብሎ ሰለሞን ያስቀምጣል። የመጀመሪያው ምን ይላል? ጠቢብ ነው ግን ድሃ ነው እያለ ይናገራል። የመጀመሪያው የዚህ ሰው እንቅፋት እንዳይደመጥ፣ እንዳይሰማ፣ እንዳይታሰብ ያደረገው ድህነት እንደሆነ መጽሐፍ ቅዱስ ይናገራል። ጠቢብ ነው፣ ድሃ ነው። ድሃ ስለሆነ ቃሉን አላዳመጡትም፣ ድሃ ስለሆነ ናቁት፣ ድሃ ስለሆነ አልሰሙትም እያለ ይናገራል። የድህነት ከርስ በህይወታችን ካለ የመደመጥ ሞገሳችንን ይወስድብናል። እንዲሁም ደግሞ በጸጋችሁ ትልልቅ ነገር እንኳን አድርጋችሁ ያደረጋችሁ ትልቅ ነገር እንዲሸፈን ያደርጋል። መጽሐፍ ቅዱስ ራሱ ሰለሞን ስለ ድህነት የተናገረውን አንድ ክፍል ላሳያችሁ። ምሳሌ 19 ቁጥር 4 እና 6 ላንብብላችሁ። 4 ላይ ምን ይላል? ባለጠግነት ብዙ ወዳጆች ይጨምራል፣ የድሃ ወዳጅ ግን ከእርሱ ይርቃል እያለ ይናገራል። በእውቀት ባለጠጋ ስትሆኑ፣ በፋይናንስ ባለጠጋ ስትሆኑ፣ በጸጋ ባለጠጋ ስትሆኑ ብዙ ወዳጆችን እንደሚጨምርላችሁ ይናገራል። ብልጥግና ወዳጅን ይጨምራል ይላል። ድህነት ደግሞ ወዳጅን ምን ያደርጋል? ያርቃል። የድሃ ወዳጅ ከእርሱ ይርቃል እያለ ይናገራል። እዛው ቁጥር ላይ እዛው ምዕራፍ ቁጥር 6 ላይ ብዙ ሰዎች ለጋሱን ያቆላምጣሉ፣ ስጦታ ለሚሰጡን ወዳጅ ነው። ድሃን ሰው ወንድሞች ሁሉ ይጠሉታል፣ ይልቁንም ወዳጆቹ ከእርሱ ይርቃሉ፣ እነርሱንም በቃል ሊከተላቸው አንዳች አይረቡትም እያለ ይናገራል። ይሁ ድሃን ሰው የገዛ የሥጋ ወንድሞቹ ምን ያደርጉታል አለ? ይጠሉታል፣ ወዳጆቹ ደግሞ ይሸሹታል እያለ ይናገራል። ለዚህ ሰው ያለመደመጥ ትልቁ ምክንያት የጸጋ ማጣት አይደለም፣ የጥበብ ማጣት አይደለም። በጸጋውማ ከተማን ነፃ አውጥቷል፣ በድህነቱ ግን እንደናቁት ይናገራል። ዛሬም በሕይወታችን ውስጥ ያላፈረስነው የድህነት ከርስ ካለ፣ የእውቀት ድህነት ካለ፣ የፋይናንስ ድህነት ካለ፣ የባህሪ እንኳን ድህነት ካለ ብዙ ነገሮቻችንን ከኛ ምን ያደርግብናል? ይነጥብናል። ስለዚህ እግዚአብሔር ከዘመናችን ላይ የድህነትን ከርስ፣ ከአገልግሎታችን ላይ የድህነትን ከርስ እግዚአብሔር ይምታል። ስለዚህ የመጀመሪያው እንቅፋቱ ምንድን ነው ይላል? ድህነት ነው እያለ ይናገራል። ሁለተኛው የዚህ ጠቢብ ሰው እንቅፋት ከድህነት በተጨማሪ ደግሞ
ቁጥር 18 ላይ አንድ ነገር ይናገራል። ከጦር መሳሪያዎች ይልቅ ጥበብ ትሻላለች፣ አንድ ኃጢአተኛ ግን ብዙ መልካምን ያጠፋል እያለ ይናገራል። ለዚህ ሰው ሁለተኛው እንቅፋት በህይወቱ የገባ ኃጢአተኛ ወይም ደግሞ በህይወቱ የገባ ክፉ ሰው ነው። በላይፋችሁ ውስጥ፣ በአገልግሎታችሁ ውስጥ፣ በስራችሁ ውስጥ፣ በቪዥናችሁ ውስጥ ክፉ ሰው ከገባ ያ ሁሉ መልካም ነገራችሁን የማበላሸት የማጠልሸት ነገር እንዳለው ሰለሞን ይናገራል። ስለ የትኛው ክፉ ሰው ነው የሚናገረው ስትሉ ታሪኩን ስታጠኑት የንጉሥ አማካሪ አለ። ይሄ የንጉሥ አማካሪ ይሄ ጠቢብ ድሃ ሰው ከተማቸውን ነፃ ካወጣ በኋላ ሄዶ ክፉ ምክር መከረ። ምን ብሎ? በዚህ ድሃ ሰው ከተማችን ነፃ መውጣቷ ለክብራችን የሚገኝ፣ ስለዚህ እሱን ዞር እናድርገውና ከተማዋን ለምን አንተ ነፃ ወጣ አንልም ብሎ ይነግረዋል። በዚህ ይደሰታል፣ ይቀበለውና ከተማቸውን ነፃ ያወጣውን ይህንን ድሃ ሰው ዞር ያድርጉትና ከተማውን ነፃ ያወጣውን ሰውዬ ይሄ ነው ከተማችንን ነፃ ያወጣው ብሎ ያ ሁሉ መልካም ነገሩ ምን አለበት? አበላሸበት። ዛሬም በላይፋችሁ ክፉ ሰዎች ካሉ የእናንተን ሞገስ የእናንተን መልካም ነገር የማጠልሸት የማበላሸት አቅም አላቸው። የዚህ ሰው ሁለተኛው እንቅፋት ክፉ ሰው እንደሆነ መጽሐፍ ይናገራል። በነገራችን ላይ ክፉ ሰው ማለት ክፋት በልቡ ሳለ ፍቅርን የሚናገር ምንድን ነው? ከንፈር። ምሳሌ 26 ላይ ምን ይላል? ክፋት በልቡ ሳለ ፍቅርን የሚናገር ከንፈር በብር ዝገት እንደተለበጠ የሸክላ ዕቃ ነው እያለ ይናገራል። አያችሁ፣ ስትመለከቱት የብር ብር ነው፣ ዲፕ ኢንሳይድ ስትገቡ ግን ሸክላ ነው። ማንነቱ ሸክላ ሆኖ በብር ግን ምን ብሏል? ተለብጧል። ልክ ክፋት በልቡ እያለ ፍቅርን የሚናገርን ከንፈር እንደዛ ነው እያለ ይናገራል። በክፋት የዚህ ሰው መልካም ነገር የምናደረገበት ተበላሸበት። እነዚህ ሁለት ነገር በህይወታችሁ ካሉ፣ የድህነት ከርስ ካለ እንዲሁም ደግሞ ክፉ ሰዎች በህይወታችሁ ካሉ መልካም ነገሮቻችሁን የማጠልሸት አቅም አላቸው። ይህንን ነገር ከአዲስ ኪዳን ጋር ላስተሳስረውና ልጨርስ። የዚች ጠቢብ ተምሳሌቷ የናዝሬቱ ኢየሱስ ነው። የናዝሬቱ ኢየሱስ የእግዚአብሔር ኃይልና የእግዚአብሔር ጥበብ ነው። ጥበብ ድህነትን ለብሳ በወንድሞቿ መካከል ተገኘች። ይሄ ጥበብ ይሄ ድሃ ሰው እንዴት ነፃ ያወጣናል ብለው ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ ምን አላሉትም? አልተቀበሉትም። የዚች ጥበብ ተምሳሌቷ የናዝሬቱ ኢየሱስ ነው። የናዝሬቱ ኢየሱስ ጥበብ ብቻ አይደለም፣ አምላክ ነው፣ ግን ጥበብ በሱ ውስጥ ተገልጧል። ስለዚህ ይህችን ጥበብ ሰለሞን በዚህ መንገድ እንደገለጣት እንመለከታለን። አይታችሁ ከሆነ ደግሞ ከተማዋን ነፃ ያላወጣን ሰው ይሄ ነው ከተማችን ነፃ ያወጣው እንዳሉ ኢየሱስን አስወግደዋሉና ከተማቸውን ነፃ ያላወጣውን በወንብድና የታሰረውን በርባንን ፍታልን። ስለዚህ የጠቢቡ ምሳሌ ማን ነው? የናዝሬቱ ኢየሱስ ነው። ያ ጥበብ ዛሬም ነፃ ያወጣል። ዛሬም ከድህነት ነፃ ያወጣል። ዛሬም ከክፉ ሰው ነፃ ያወጣል። እግዚአብሔር ከክፎችና እንዲሁም ደግሞ ነገሮቻችሁን ከሚያጠለሹ ከድህነትና ከክፉ ሰዎች እግዚአብሔር ይታደጋችሁ እላለሁ። ጌታ ዘመናችሁን አብዝቶ ይባርክ። ተባረኩ። ሰላም ቅዱሳን፣ ሰላም ለእናንተ ይሁን። አገልጋይ ነቢይ ዳኒ ነኝ፣ የእናንተው አገልጋይ። እግዚአብሔር በሰጠኝ ቪዥን መሰረት በሳምንት አንድ ቀን የሚለቀቁ ትምህርቶች አሉ። በዚህ ትምህርት ከተባረካችሁ ሰብስክራይብ፣ ሼር በማድረግ ለሌሎች እንዲደርስ አድርጉ። እንዲሁም ደግሞ ከዚህ ራዕይ ጎን መቆም የምትፈልጉ ወዳጆች ከታች ባለው የባንክ አካውንት መደገፍ ትችላላችሁ። እግዚአብሔር ዘመናችሁን አብዝቶ ይባርክ። ሻሎም